አርስተ ዜና የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከማስተርካርድ ፋውንዴሽን ጋር በመተባበር ያዘጋጀውን አግሪለርን የዲጂታል ትምህርት ስነ ምህዳር በይፋ አስጀመረ። ስነ ምህዳሩ ግብርናን ሳቢ፣ ተደራሽና ለወጣት ኢትዮጵያውያን ተፈላጊ ለማድረግ የተነደፈ ሲሆን ግብርናን በዲጂታል መንገድ ለመማር ቀላል የትምህርት ስነ ምህዳር ነው ተብሏል። ተሰሙታላችሁ። ዋና መስሪያ ቤቱን በሌጎስ ናይጄሪያ ያደረገውና በአፍሪካ ግንባር ቀደም ከሆኑት የፋይናንስ ተቋማት አንዱ የሆነው ዜኒት ባንክ በኢትዮጵያ አዲስ በተከፈተው የባንክና የፋይናንስ ዘርፍ ላይ ኢንቨስት ለማድረግ ያለውን ከፍተኛ ፍላጎት ገልጿል። በቆይታችን ይዘነዋል። የሱዳን ፈጥኖ ደራሽ ኃይሎች ከ1000 በላይ ሰላማዊ ሰዎችን መግደላቸውን ተመድ አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ትላንት ይፋ ያደረገው ሪፖርት እንደሚያሳየው ታጣቂ ቡድኑ ባለፈው ሚያዝያ ወር በምዕራብ ሱዳን ዳርፉር ክልል በሚገኘው የዘምዘም የስደተኞች መጠለያ ጣቢያ ላይ ለ3 ቀናት በፈጸመው ጥቃት ቢያንስ 1000 ንጹሃን ተገድለዋል። የምታደምጡት ይሆናል። የእስራኤል መከላከያ ሰራዊት በሰጠው መግለጫ ወደ ሊባኖስ መተኮሱን አስታውቋል። ጥቃቱ የሂዝቦላ አባላትን እና የጦር መሳሪያ ማከማቻዎችን ኢላማ ያደረገ መሆኑን ገልጿል። እስራኤል ይህንን እርምጃ የምትወስደው ሂዝቦላ ትጥቅ እንዲፈታ ጫና ለማድረግ እንደሆነ ብትገልጽም የሂዝቦላ መሪዎች ግን እስራኤል የሊባኖስን ግዛት በወረራ በያዘችበትና በምትደበድብበት ሁኔታ ትጥቅ እንደማይፈቱ በጽኑ አስታውቀዋል። በቆይታችን የያዝነው ሌላኛው አበይት ጉዳይ ነው። የናይጄሪያው ዜኒት ባንክ ወደ ኢትዮጵያ ሊገባ እንደሆነ ተነግሯል። ዋና መስሪያ ቤቱን በሌጎስ ናይጄሪያ ያደረገው በአፍሪካ ግንባር ቀደም ከሆኑት የፋይናንስ ተቋማት አንዱ የሆነው ዜኒት ባንክ በኢትዮጵያ አዲስ በተከፈተው ፋይናንስ ዘርፍ ላይ ኢንቨስት ለማድረግ ያለውን ከፍተኛ ፍላጎት ገልጿል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዝናቡ ይርጋ ከባንኩ ተወካዮች ጋር በነበራቸው ውይይት ኢትዮጵያ ግዙፍና ታማኝ የሆኑ ዓለም አቀፍ ተቋማትን ለመቀበል ዝግጁ መሆኗን ገልጸዋል። ኢትዮጵያ ከሳራ በታች ባሉ የአፍሪካ ሀገራት ውስጥ በኢኮኖሚ ጥንካሬዋ 3ኛ ደረጃ ላይ መገኘቷና እየተገነቡ ያሉ ታላላቅ የመሰረተ ልማት ፕሮጀክቶች ለፋይናንስ ዘርፉ ምቹ ሁኔታ መፍጠራቸውንም ምክትል ኮሚሽነሩ አብራርተዋል። የዜኒት ባንክ የዓለም አቀፍ ገበያ መስፋፋት የቡድን ኃላፊ በበኩላቸው ባንካቸው በኢትዮጵያ በከፍተኛ ፍጥነት እያደገ ባለው ኢኮኖሚና በተደረጉት የዘርፉ ማሻሻያዎች መሳቡን ገልጸዋል። ባንኩ በተለይም በዲጂታል የፋይናንስ መፍትሄዎችና በመንግስት የሚመሩ ትላልቅ ፕሮጀክቶችን በገንዘብ በመደገፍ ረገድ ያለውን እድል እያጠና መሆኑንም ተናግረዋል። ዜኒት ባንክ በአሁኑ ወቅት በኮርፖሬት በችርቻሮና በዲጂታል ባንክ አገልግሎቶች የሚታወቅ ሲሆን ወደ ኢትዮጵያ መግባቱም የሀገሪቱን የፋይናንስ ስነ ምህዳር ለማጠናከር የካፒታል አቅምን ለማሳደግ ትልቅ ሚና ይኖረዋል ተብሎም ይጠበቃል። የኢንቨስትመንት ኮሚሽን ባንኩ በኢትዮጵያ ስራ እንዲጀምር አስፈላጊውን ድጋፍ እንደሚያደርግም በውይይቱ ወቅት መግለጹን ካፒታል ዘግቧል። በግብርና ላይ ያተኮረ የትምህርት ስነ ምህዳር ይፋ ተደረገ። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከማስተርካርድ ፋውንዴሽን ጋር በመተባበር ያዘጋጀውን አግሪለርን የዲጂታል ትምህርት ስነ ምህዳር በይፋ አስጀምሯል። ስነ ምህዳሩ ግብርናን ሳቢ፣ ተደራሽና ለወጣት ኢትዮጵያውያን ተፈላጊ ለማድረግ የተነደፈ ሲሆን ግብርናን በዲጂታል መንገድ ለመማር ቀላል የትምህርት ስነ ምህዳር ነው ተብሏል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት በግብርናው ተኮር የወጣቶች የሥራ ፈጠራ ፕሮግራም ከማስተርካርድ ፋውንዴሽን ጋር በመተባበር ያዘጋጀው ይህ የዲጂታል የመማሪያ መድረክ ወጣቶች በየትኛውም ቦታ ሆነው በተንቀሳቃሽ ስልካቸው ትምህርቱን እንዲከታተሉና ዕውቅና አግኝተው ሥራ ፈጣሪ እንዲሆኑ እንደሚያስችላቸው በመርሃ ግብሩ ተብራርቷል። አግሪለርን የመማሪያ መድረክ ብቻ ሳይሆን ለግብርና ትራንስፎርሜሽን አጋዥ ነው ያሉት የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ማንደፍሮ ንጉሴ ወጣቶችን በግብርና ሥራ ፈጠራ እንዲሰማሩ ክህሎትና በራስ መተማመንን በማስታጠቅ የበለጠ ጠንካራ ኢትዮጵያን ለመገንባት ያስችላል ማለታቸውን ከባለስልጣኑ ያገኘነው መረጃ ያሳያል። በደቡብ ኢትዮጵያ ክልል የመምህራን ደሞዝ ጭማሪ እስካሁን ተግባራዊ አልተደረገም ተባለ። የደቡብ ኢትዮጵያ ክልል መምህራን በአዲሱ የደሞዝ ማስተካከያ ጭማሪ መሰረት የመስከረም ወር ክፍያ አልተፈጸመልንም ሲሉ በማህበራቸው አማካኝነት ቅሬታ አቅርበዋል። የክልሉ ፋይናንስ ቢሮ በበኩሉ ችግሩ የተፈጠረው በመረጃ ክፍተት ምክንያት ለፌዴራል መንግስት የተላከው የገንዘብ መጠን ጥያቄ ከሚፈለገው በማነሱ እንደሆነ ገልጾ ይህንኑ ለመቅረፍ ስራዎች እያከናወነ መሆኑን አስታውቋል። ለመንግስት ሰራተኞች ከመስከረም ወር ጀምሮ ተግባራዊ የሚደረግ የደሞዝ ማሻሻያ እንደሚደረግ የፌዴራል መንግስት ያስታወቀው ባለፈው ዓመት ነሐሴ ወር ላይ ነበር። ሆኖም የደሞዝ ጭማሪው ደቡብ ኢትዮጵያ ክልልን ጨምሮ በተለያዩ አካባቢዎች እስከ ህዳር ወር ተግባራዊ ሳይደረግ ዘግይቷል። በደቡብ ኢትዮጵያ ክልል ፋይናንስ ቢሮ በህዳር መጀመሪያ ላይ በሰጠው መግለጫ በአዲሱ የደሞዝ ማሻሻያ መሰረት የተደረገው ጭማሪ የመስከረምና የጥቅምት ወር ውዝፍ ክፍያ ከቀናት በኋላ እንደሚፈጸም አስታውቆ ነበር።
የክልሉ መምህራን ማህበር በበኩሉ ቢሮው ይህንን መግለጫ ከሰጠ በኋላ የጥቅምት ወር ውዝፍ ክፍያ ለመምህራን ቢፈጸምም የመስከረም ወር ግን በአብዛኛው የክልሉ አካባቢዎች እስካሁን አለመከፈሉን ተናግረዋል። ይህንን ተከትሎ ችግሩ በቀጠለባቸው የክልሉ አካባቢዎች የትምህርት ማቆም አድማ የማድረግ ሙከራዎች እንደነበሩም ተገልጿል። በጋሞ ዞን እና በኮሬ ዞን በሚገኙ ሁለት ወረዳዎች ተነስቶ ከነበረው የደሞዝ ጭማሪ ክፍያ ጥያቄ ጋር በተገናኘ ትምህርት ከሳምንት በላይ ተቋርጦ 4 መምህራንም ታስረው እንደነበረ ኢትዮጵያን ኢንሳይደር ዘግቧል። ከ60 ሚሊዮን ብር በላይ የሚገመት ወርቅ ይዘው በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። የኢትዮጵያ ፌዴራል ፖሊስ ከ60 ሚሊዮን ብር በላይ የዋጋ ግምት ያለው ወርቅና ከ4 ሚሊዮን ብር በላይ ይዘው በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች ከነ ኤግዚቢቱ በቁጥጥር ስር መዋላቸውን አስታውቋል። ተጠርጣሪዎቹ በቁጥጥር ስር የዋሉት በአሶሳ ከተማ አምባ 1 በሚባል ቦታ መሆኑን ፖሊስ ገልጿል። ተጠርጣሪዎቹ ከነ ወርቅና ጥሬ ገንዘቡ በቁጥጥር ስር ሊውሉ የቻሉት በፌዴራል ፖሊስ ወንጀል መከላከል የኮንትሮባንድ ቁጥጥር ፖሊስ መምሪያ ከህብረተሰቡ በደረሰው ጥቆማ መሰረት ባደረገው ክትትል መሆኑ ተጠቁሟል። በኮንትሮባንድ ቁጥጥር ፖሊስ መምሪያ ሬንጅመንት አዛዥ ዋና ኢንስፔክተር ዳኛ አለማየሁ በበኩላቸው የኢትዮጵያ ፌዴራል ፖሊስ በተጠርጣሪዎቹ ላይ ምርመራ እያጣራባቸው መሆኑን ጠቅሰው የተያዘው ወርቅና ጥሬ ገንዘብም ለአሶሳ ከተማ ጉምሩክ ቅርንጫፍ ገቢ መደረጉን ተናግረዋል። አክሎም የኢትዮጵያ ፌዴራል ፖሊስ ኮንትሮባንድና ህገወጥ ንግድ በሀገር ኢኮኖሚና በህጋዊ ነጋዴዎች ላይ የሚያደርሰውን ጉዳት በመገንዘብ ከህዝብና ከመንግስት የተጣለበትን አደራ ለመወጣት ህዝብን ባሳተፈ መልኩ ስኬታማ የመከላከል ስራ እያከናወነ መሆኑን መግለጻቸውን አዲስ ስታንዳርድ ዘግቧል። በሱዳን የፈጥኖ ደራሽ ኃይሎች በዘምዘም መጠለያ ጣቢያ ላይ በፈጸሙት ጥቃት ከ1000 በላይ ሰላማዊ ሰዎችን መግደላቸውን የተባበሩት መንግስታት ድርጅት ሪፖርት አመለከተ። የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ ትላንት ይፋ ያደረገው ሪፖርት እንደሚያሳየው ታጣቂ ቡድኑ ባለፈው ሚያዝያ ወር በምዕራብ ሱዳን ዳርፉር ክልል በሚገኘው የዘምዘም የስደተኞች መጠለያ ጣቢያ ላይ ለ3 ቀናት በፈጸመው ጥቃት ቢያንስ 1000 ንጹሃን ሰዎች ተገድለዋል። ታጣቂ ቡድኑ ይህንን ጥቃት የፈጸመው የሰሜን ዳርፉር ግዛት ዋና ከተማ በሆነችው ኤልፋሽር ላይ ካደረገው ከበባ ጋር ተያይዞ መሆኑን ሪፖርቱ ጠቅሷል። በመጠለያ ጣቢያው ውስጥ በመቶዎች የሚቆጠሩ ሰላማዊ ሰዎች ያለምንም የህግ ሂደት በአደባባይ የተገደሉ ሲሆን አስገድዶ መድፈርን ጨምሮ ከፍተኛ የጾታ ጥቃቶች መፈጸማቸውንም የተመድ መረጃ ያሳያል። ጥቃቱ ከመፈጸሙ በፊት ከ500,000 በላይ ተፈናቃዮችን ይይዝ የነበረው የዘምዘም መጠለያ ጣቢያ በሱዳን ትልቁ የስደተኛ ጣቢያዎች መጠለያ እንደነበረ ተገልጿል። ታጣቂ ቡድኑ ጥቃቱን ከመፈጸሙ በፊት ለወራት ያህል የምግብና ሌሎች መሰረታዊ ቁሳቁሶች ወደ መጠለያ ጣቢያው እንዳይገቡ መንገድ ዘግቶ መቆየቱንም ሪፖርቱ አጋልጧል። ይህ በፈጥኖ ደራሽ ኃይሎች ላይ የቀረበው አዲስ ሪፖርት ቡድኑ በሱዳን ጦርነት ውስጥ እየፈጸመ ላለው ተደጋጋሚ የሰብአዊ መብት ጥሰት ተጨማሪ ማሳያ እንደሆነ አፍሪካ ኒውስ ዘግቧል። እስራኤል በሊባኖስ ላይ ጥቃት መፈጸሟ ተገልጿል። የእስራኤል መከላከያ ሰራዊት በሰጠው መግለጫ ወደ ሊባኖስ መተኮሱን አስታውቋል። ጥቃቱ የሂዝቦላህን አባላትና የጦር መሳሪያ ማከማቻዎችን ኢላማ ያደረገ መሆኑንም ገልጿል። እስራኤል ይህንን እርምጃ የምትወስደው ሂዝቦላ ትጥቅ እንዲፈታ ጫና ለማድረግ እንደሆነ ብትገልጽም የሂዝቦላ መሪዎች ግን እስራኤል የሊባኖስን ግዛት በወረራ በያዘችበትና በምትደበድብበት ሁኔታ ትጥቅ እንደማይፈቱ በጽኑ አስታውቀዋል። እስራኤል የፈጸመቻቸው ጥቃቶች የሂዝቦላህን የስልጠና ማዕከላትና ልዩ ወታደራዊ ማሰልጠኛ ተቋማትና ወታደራዊ ካምፖች ላይ ያነጣጠሩ መሆናቸውን ገልጻለች። የሊባኖስ ፓርላማ አፈጉባኤ ነቢህ ቤሪ ጥቃቱ ነገ ቅዳሜ ለሚካሄደው የተኩስ አቁም ክትትል ኮሚቴ ስብሰባ እስራኤል የላከችው የእሳት መልእክት ነው ሲሉ ኮንነውታል። በሊባኖስ በኩል ባለው ግጭት እስካሁን 127 ንጹሃን መገደላቸውን የተባበሩት መንግስታት ድርጅት መረጃ ያመለክታል። በሁለቱ ወገኖች መካከል ያለው ግጭት ይበልጥ የከረረው ከሳምንታት በፊት እስራኤል በቤሩት ደቡባዊ ዳርቻ በፈጸመችው ጥቃት የሂዝቦላ ከፍተኛ የጦር አዛዥ የነበሩትን ሃይተም አሊ ታባታባይን መግደሏን ተከትሎ ነው። ሂዝቦላ እስካሁን ለዚህ ግድያ አጸፋዊ እርምጃ ባይወስድም በትክክለኛው ጊዜና ቦታ ምላሽ እንደሚሰጥ መግለጹን አልጀዚራ ዘግቧል። የአውሮፓ ህብረት መሪዎች ለዩክሬን የሚውል የ90 ቢሊዮን ዩሮ ወለድ አልባ ብድር ለመስጠት መስማማታቸውን አስታወቁ። ይህ የገንዘብ ድጋፍ ዩክሬን በአውሮፓውያኑ 2026 እና 2027 ለሚኖራት ወታደራዊና ኢኮኖሚያዊ ፍላጎቶች የሚውል መሆኑ ተገልጿል። ህብረቱ ቀደም ሲል የታገዱ የሩሲያን ንብረቶች ለዚህ ዓላማ ለመጠቀም አቅዶ የነበረ ቢሆንም በአባል አገራት ስጋትና ተቃውሞ ምክንያት ገንዘቡን ከዓለም አቀፍ የካፒታል ገበያዎች ለመበደር ወስኗል። የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ስምምነት ላይ ደርሰናል፣ ቃላችንንም ጠብቀናል ሲሉ ውሳኔውን አጽድቀዋል።
የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ድጋፉ የሀገራቸውን የመቋቋም አቅም እንደሚያጠናክር ገልጸው ምስጋና አቅርበዋል። ሃንጋሪን ጨምሮ አንዳንድ ሀገራት በውሳኔው ላይ ቅሬታ ቢያሳዩም ስምምነቱን ሳይቃወሙት አልፈዋል። የታገዱት የሩሲያ ንብረቶችም ሩሲያ ላደረሰችው የጦርነት ጉዳት ካሳ እስክትከፍል ድረስ ታግደው እንደሚቆዩ የቢቢሲ ዘገባ ያሳያል።